የሚጨበጥ ነገር አይደለም። ጽጌረዳ የሚጨበጥ ነገር ነው። አልገባኝም። ምን አይነት ተለጥሽ መውጣት አንድ ቀን እኔ ጋር ኑሪ ያለሽ በነጋታው ተነስተሽ መሄድ ምን አለ? ቆይ አንቺና ያብስራ ምን አላችሁ? ምን አላችሁ? በዚህ ፍቅረኛ ምን አላችሁ? ፍቅር እኮ ፍቅረኛ ማቶች ሆናችሁ አብሮ ለመኖር የሚያበቃ ነገር ምን አላችሁ? ለምን እንደዛ ታልሽ? ምን አላችሁ? ስለዚህ ገና ጊዜያችሁ ነው ፍቅረኛ ማቶች በምናችሁ ትንሽ ስለሆነ ጊዜው ትልቅ ምናምን አወቁት። ሰውም ራሱ በዚህ ልክ አልተማመንም። በቃ ታዲያ አሁን ምናምን ዓመት አብረሽ የሆንሽውን ሰው ያልተማመንሽበትን ዛሬ በስንት ወራት ውስጥ አብረሽ ሆነሽ አራይዛ በእናትሽ እንደዚህ አትናገሪ። ጽጌረዳ ምን አላችሁ? አይደለም የማይሆን ነገር እየተናገርሽ። ቆይ ምን ፕሮሚስ ያልጎልሻል? ሽማግሌ ልኳል፣ ቤተሰብ ያውቀዋል። አንቺ የት ታውቂዋለሽ? ይሄ ሁሉ ነገር አያስፈልግም። ምን ማለት ነው? አብሮ ለመሆን ይሄ ሁሉ ዝባዝንከ ለምን ደግሞ ያስፈልግ? እንደዚህ አይነት ነገር አላምንም። ለምን በቃ ለምን ኧረ ዝም በላት በእናትሽ። ሻንጣውን ዝም ልመልሽ ጽጌረዳ አስበሽበት። ጽጌ ከቤት ወጥቼ ሄዳለው አለች። እንግዲህ ከእህቶቹ ጋር ነበር አብረን የምትኖረው ከህያብ ጋር አብረን እንኖራለን ስላለ እንግዲህ በትላንትና ቪዲዮ ላይ ከህያብ ጋር ለመኖር ወደ ያቡ ቤት እየሄደች ነው ማለት ነው። ያቡ ቤት ይሄዳሉ አለች። እህቶቹ ደግሞ ለምን ትሄጃለሽ? ጽጌ እንግዲህ ከያቡ ጋር እኖራለሁ ያቡ አብረን እንድንኖር ጠይቋልና ከሱ ጋር እኖራለሁ ብላለች። እንግዲህ እህቶቹም አይሆንም ለራስሽ ክብር ይኑርሽ፣ እሱ አንድ ጊዜ ብቻ መጣና እንኑር አለሽና አንቺ እንዴት ፍቃደኛ ትሆኛለሽ? እና ወዲያውኑ እንዴት ፍቃደኛ ልትሆኚ ትችላለሽ ብሏት እንግዲህ እየተከራከሩ ነው ማለት ነው። ያቡም መጥቷል። ምን ሊፈጠር ይችላል የሚለውን ነገር አብረን እናያለን። በእርግጠኝነት ፍራንክ እያደረገች ነው ብዬ ነው የሚያስበው ማለት ነው። እንግዲህ እህቶቹ አይሆኑም ብሏት እንግዲህ ተናግረዋሉ። እነሱም በጣም ተናደዋሉ፣ በጣም ስሜታዊ ሆነዋሉ። እንግዲህ ያቡ መጥተዋል። ምንድነው ሊፈጠር የሚችለው? አብረን እንሄድ ነው ልትል የምትችለው ወይስ ምንድነው ልትል የምትችለው? አንቺ ምን በቂ ነገር ምን አለ? ከያቡ ጋር አብረሽ ልትኖሪ ምን አይነት በቂ ነገር አለ? ያቡን እኮ ያወሹ ትላንትና ነው። እንደፈለግሽ ተነስተሽ የምትወጭበት አይደለም። ስነ ስርዓት ኑርሽ። እንግዲህ ሴትነትሽን ጠብቂ። ሁሉም ነገር ልክ አለው፣ ገደብ አለው፣ ክብሩ ይበልጣል ብለዋል ማለት ነው። በጣም ትክክል የሆነ ሀሳብ ነው። በጣም ልክ የሆነ ሀሳብ ነው ማለት ነው ያደረጉት እና በጣም ትክክለኛ የሆነ ነገር ነው እንግዲህ እነሱ በዚህ ደረጃ ላይ የወሰኑት ማለት ነው። ስለዚህ ያቡ ደግሞ ምን አይነት ምላሽ ይሰጣል የሚለውን ነገር አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡላችኋለሁ። ወደ ቪዲዮ ከኛ ጋር ኑሪ አላልንም። አንደኛ ነገር ማሰብ ያለባችሁ። ሁለት ሲቀጥል ደግሞ የእናንተን ግንኙነት የምንፈልግ ሰዎች ነን። ደስተኛ እስከሆናችሁ ድረስ በእናንተ ግንኙነት አያገባንም። ገባሽ? ሁለታችሁን ደስተኛ ሆናችሁ እስካየናችሁ ድረስ ግን ደግሞ ምን አለ መሰለኝ ዛሬ ላይ ጥሩ ስሜት ላይ ስለሆናችሁ ወይ ጥሩ ደስ የሚል ነገር በትንሹ ስላሳለፋችሁ አብሮ መኖር ቀላል የሚሆንበት ጊዜ ላይ አይደላችሁ። አይተን ብትሆን እሷ ለእሷ ሪስፔክት ካለ ማለት የምትወዳት የምታፈቅራት ከሆነ በእንደዚህ አይነት መልኩ ከቤት ማስወጣት ልክ አይደለም። ይሄ ለሴት ልጅ ክብር አይደለም። ገባክ? ምናልባት አጥፍቼ ከሆነ እንደዚህ ፋት ሳይሆን አንተ እህትህ ከቤት ተነስታ ከፍቅረኛዋ ጋር ልኑር ብትል ትፈቅዳለህ? አትፈቅድም? ጥያቄ አትፈቅድም? እንደሱ ሳይሆን እኛ ትልቅ ሰዎች ስለማይችል ነው። ለምንድነው ሼም የሚይዘው? ሀሳቡን እኛ ጽጌ አሁን ሪስፔክት የምናደርጋችሁ ሰዎች ነን። እሱንም ቢሆን እኛ በእንደዚህ አይነት መልኩ ምናምን አይደለም የምናወራው እስከዛሬ ድረስ። ግን ሀሳቡን ደግሞ ልክ አይደለም። ልክ ያልሆነ ነገር ደግሞ ልክ አይደለም። ሪያሊቲው ግን ምንድነው? አሁን ያቡ ባታረጉት ጊዜ ይኖራችኋል። ገብቷል? አሁን ግን በቆይታ የሆነ ነገር አድርጋችሁ እሷም ማለት ለመገናኘት ነው፣ አብሮ አንድ ላይ ጊዜ ለማሳለፍ ነው አይደል? እሷ የምትወጣው ወይስ ሌላ ምንድን ነው አላማችሁ? አሁን እሱን እኮ ነው ትንሽ ሚስ አንደርስታንዲንግ የተፈጠረው። እናንተ በማታውቁት ነገር ብዙ ነገሮች ላይ ደርሰን አውርተናል። እንደዚህ ዝም ብሎ እናንተ ወይ ድንገት ከእናንተ ጋር አራት ስንበላ ምናምን እንደምታስቡት ነገር አይደለም። ይህን ሱ ኦልሬዲ ሲሪየስ ነገር ሆኗል እና ዝመተን የምንወጣ ስል እናንተን ዲስሪስፔክት ማድረግ ሳይሆን ተነጋግረን ማድረግ እንችላለን። ትንሽ ጊዜ ማሳለፍ ስለፈለገን
ገባሽ አይደል? እንጂ ከእናንተን ካለማክበር ወይ ደግሞ ይሄ በእናንተ እንዳስባችሁት ብቻ አላሰብኩም። ስለተዋደደ እኮ ያለ ለሳምንት ከነሱ ጋር እሱ ቤት ልሁን ነው እንጂ የሚባለው እስከ ጠቅላላ ሩጣ አለ። እኔም እኮ ከቤት እኮ ልወጣ እኮ ነው። እኔም ከቤት እወጣለሁ፣ እሷም ከጓደኞቿ ትወጣለች። አብረን መኖር ፈልገናል። ወይ ደግሞ እና ፍላጎቶች ደግሞ እስከ መጨረሻው ኦፍኮርስ ከተሳካ ደግሞ በደንብ በእንደዚህ አይነት መልኩ መሆን ልክ ነው ወይ? አንተ ለእህትህ ቢሆን ታደርገዋለህ? ያው ነገ ጠዋት የሆነ ነገር ቢፈጠር ኃላፊነቱን ትወስዳለህ? ያብስር ምንድን ነው የሚፈጠረው? ምን የተለየ ነገር? ይሄ መጥፎ ነገር ይፈጠራል፣ ጥሩ ነገር አታደርግላትም ምናምን እያልንህ እኮ አይደለም። ከምን አንጻር እንደሆነ ምናምን የምትሉትን ነገር ቤተሰቦቿ ናቸው እናንተም። ግን እሱ ደግሞ ወደፊት የሚመጣ ነገር ነው። ወደፊት የሚመጣ ነገር ያለባችሁ ሁለታችሁ እኮ ተላምደናል። አሁን አውቃለሁ፣ በጣም ተላምደናል። ስኑትን ነገር አስተውላችሁ አስባችሁ ወስኑ። እዚህ ጋር እናትና አባት ኖሮ ቢሆን ኖሮ አንጠልጥላችሁ ተወጣት። ምን ግልጽ ነው አይደለም? እዚህ ጋር ቤተሰብ ኖሮ ቢሆን ኖሮ ትልቅ ሰው ታከብራለህ። ነይ እንውጣ ብለህ ዛሬ ሻንጣ ከእሷ ከቤቷ ስትወጣ እናንተ ጋር ስኖር እንደዚህ ብሎ ነገር የለም። እንደዛ ብሎ ነገር የለም። አዎ አስፈቅደን ነው እኮ እኔም አስፈቀድኳችሁ እኮ። እኛን አይደለም ማስፈቀድ ያለብህ፣ እኛ ቤተሰብ መጀመሪያ ባለቤት እንደዚህ አይነት ብሎ ነገር የለም። ነገ ከነገ ወዲያ የማይሆን ውሳኔ ነው እየወሰናችሁ ያላችሁት። እኔ አብራችሁ ከመሆናችሁ አብራችሁ ጊዜ ከማሳለፋችሁ እኛ ችግር የለብንም። ግን ደግሞ እኔ የጽጌን እህቶች በጣም አደንቃቸዋለሁ። በጣም ተግናናቸው። ጌታ ነው። በቃ ይሄ ትክክል አይደለም። ይህ ትክክል ያልሆነውን ነገር ትክክል አይደለም። በቃ እውነት ነው፣ ትክክል አይደለም። ጽጌረዳ ቤተሰቦቿን አስፈቅድ፣ ቀለበት ሰርላት ይዛት ውጣ። እንደዚህ በእኔ ምክንያት እንደዚህ መሆን የለም። እንደዛ አይደለም። አሁን ያልገባ ነገር አለኛ ከክፋት አስበው ነው አይደለም። ደጋግሞ አስብ خذي غسليها بس اخلي الصغير غسليهم الاربعه وغسلي هدول الاثنين. هذا اشوف احط 4 اشوفهم كم. حطيتي سكر؟ ايه قاس انا متاكد بابا بصير بالدنيا الرز تبعه يعني في ضايل من الرز تبع بابا صح؟ منيح فيه صح؟ خلص هيك بكفي خلص حتى ارش شويه ملح هو بالك فوق هو بالك فوق ما لبس من تلاتة ما لبس شوف انا مش بالك فوق انا زمان طلع صار بده يروح راها زمان والله خلص يا ماما خلص يا روبي يخرب فنك مين في غرفة عمر؟ فيش حدا غرفة عمر ولا غرفة عمر فيها حدا ولا غرفة انا زمان طلع زمان
የእናንተን ግንኙነት ሳንፈልግና መቀጠል ሳይሆን እንደዚህ ተብለት ወጣከት አስባችሁበታል? አውርተና ማውራታችንን ነግሬያታለሁ እኮ ለምን እንዳላሳመናቸው ይገባኛል። ተከባብረን ነው የምንኖረው። እንደ እናት እንደ አባት ሆነ ነው የምንኖረው። እዚህ ቤት ተፈራርተን ነው የምንኖረው። ይሄ መፈራራት ሳይሆን በጣም ከባዱ ነገር ሳይሆን ይሄ ኖርማሊ እንደ ተከባብረን የምትኖረው ነገር የለም። በቃ ተከባብረን ነው የምንኖረው እዚህ ቤት። የማናችንም ሀሳብ አይወድቅም፣ የማናችንም ሀሳብ ከፍ አይልም። ሁላችንም እኩል የምንኖርበት ቤት ነው። በጣም ደስ የሚል ጊዜ ያሳለፍኩበት ቤት ነው። ነገር ግን ደግሞ ሁልጊዜ ከእናንተ ጋር አልኖርም። ወጥቼ ደግሞ ህይወት መማር አለብኝ። ከእኛ ጋር ኑሪ አላለም። አንደኛ ነገር ማሰብ ያለባችሁ። ሲቀጥል ደግሞ የእናንተን ግንኙነት የምንፈልግ ሰዎች ነን። ደስተኛ እስከሆናችሁ ድረስ በእናንተ ግንኙነት አያገባንም። ገባሽ? ሁለታችሁን ደስተኛ ሆናችሁ እስካየናችሁ ድረስ ግን ደግሞ ምን አለ መሰለኝ አብዬ፣ ዛሬ ላይ ጥሩ ስሜት ላይ ስለሆናችሁ ወይ ጥሩ ደስ የሚል ነገር በትንሹ ስላሳለፋችሁ አብሮ መኖር ቀላል የሚሆንበት ጊዜ ላይ አይደላችሁ። አይተን ብትሆን እሷ ለእሷ ሪስፔክት ካለ ማለት የምትወዳት የምታፈቅራት ከሆነ በእንደዚህ አይነት መልኩ ከቤት ማስወጣት ልክ አይደለም። ይሄ ለሴት ልጅ ክብር አይደለም። ገባክ? ምናልባት አጥፍቼው ከሆነ እንደዚህ ፋት ሳይሆን አንተ እህትህ ከቤት ተነስታ ከፍቅረኛዋ ጋር ልኑር ብትል ትፈቅዳለህ? አትፈቅድም? ጥያቄ አትፈቅድም? እንደሱ ሳይሆን እኛ ትልቅ ሰዎች ጽጌረዳ ስለማይችል ነው ለዚህ ሀሳቡን እኛ ጽጌ አሁን ሪስፔክት የምናደርጋችሁ ሰዎች ነን። እሱንም ቢሆን እኛ በእንደዚህ አይነት መልኩ ምናምን አይደለም የምናወራው እስከዛሬ ድረስ። ግን ሀሳቡን ደግሞ ልክ አይደለም። ልክ ያልሆነ ነገር ደግሞ ልክ አይደለም። ሲቀጥል ደግሞ ለእኛም እንደዚህ ተብሎ ለሚነገረው ሪያሊቲው ግን ምንድነው? አሁን ያው ያቡ ባታረጉት ጊዜ ይኖራችኋል። ገብቷል? አሁን ግን በቆይታ የሆነ ነገር አድርጋችሁ እሷም ማለት ለመገናኘት ነው፣ አብረው አንድ ላይ ጊዜ ለማሳለፍ ነው አይደል? እሷ የምትወጣው ወይስ ሌላ ምንድን ነው አላማችሁ? እኮ አሁን እሱን እኮ ነው ትንሽ ሚስ አንደርስታንዲንግ የተፈጠረው። እኔ እናንተ በማታውቁት ነገር ብዙ ነገሮች ላይ ደርሰናል፣ አውርተናል። እንደዚህ ዝም ብሎ እናንተ ወይ ድንገት ከእናንተ ጋር እራት ስንበላ እንግዲህ ያቡ ከምናገረው ነገር አንጻር ጽጌ እህቶች እያወሩ ያለው ነገር በጣም ትክክልና አስፈላጊ ነገር ነው፣ ወሳኝ ነገር ነው። ለምን መሰላችሁ? በአንድ የተነስቶ ማውጣትና በስነ ስርዓት አስቦ አቅዶ ሁሉም ነገር ስነ ስርዓት ባለ መልኩ የሴት ልጅ ክብር ተጠብቆ ሲወጣ በጣም ደስ ይላል፣ ያው አብሮ መኖር ከሆነ ማለት ነው። ስለዚህ ይሄ ነገር የያቡ ሀሳብ እህቶቿን አሳምኗት በቃ ሂጂ ብሎ የሚሸኟት አይመስለኝም። ለምን በጣም ትክክለኛ የሆነ ሀሳብ ነው የያዙት ማለት ነው። በጣም ትክክለኛ የሆነ ሀሳብ ስለያዙ በትክክለኛ ሀሳቡ እንድትመራ ይፈልጋሉ ማለት ነው። ጽጌም ደግሞ ቆም ብላ ማሰብ አለባት ብዬ ነው የሚያስበው። በእርግጠኝነት ነገሩ ፕራንክ ነው የሚሆነው፣ ሪል አይደለም። ፕራንክ ይሆናል ወይም የእህቶቹንና እንትናቸውን ለማወቅ ሊሆን ይችላል እንደዚህ አይነት ነገር ያደረገችው እንጂ ሪል ሆኖ አይመስለኝም ነገሩ ማለት ነው። ግን በዛም ላይ ያው ሪል እንኳን ቢሆን እህቶቹ እያወሩ ያሉ ነገር በጣም ትክክል ነው። እነሱ ያመጡት ሀሳብ በጣም ትክክልና እንቅጭ ያለ ሀሳብ ነው። በጣም ምርጥ ነገር ነው ብዬ ነው የሚያስበው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ። እኛን አይደለም ማስፈቀድ ያለብህ እኛ ቤተሰብ መጀመሪያ ባለቤት እንደዚህ አይነት ነገር ማይሆን ውሳኔ ነው እየወሰናችሁ ያላችሁት። እኔ አብራችሁ ከመሆናችሁ አብራችሁ ጊዜ ከማሳለፋችሁ እኛ ችግር የለብንም። ግን ደግሞ በጣም የተናደድሽ እየተናደድኩ ነው ማለት ነው። አንስታጥጥ መውጣት የለብህም። ልክ አይደለም። እሷ እንደዚህ አይነት ሀሳብ ብታመጣ አንተ ነው ማለት አለብህ። አንቺ ላይክ በሌላ ብቻ ግን ደስተኛ አይደለሽ እንዴ? ያገባኝ ነገር አለ እንዴ? ምን አገባኝ? እንደዚህ አይነት ነገር የሚፈጠር ምን ሴት ልጅ ናት፣ ክብር አላት። እሷ አንተን ማግባት ከፈለገች አንተ እሷን ማግባት ከፈለግ ሽማግሌ ላክ፣ ቤተሰቦቿን አስፈቅድ፣ ቀለበት ሰላት፣ ይዛት ውጣ። እንደዚህ በእኔ ምክንያት እንደዚህ አይደለም። አሁን ያልገባ ነገር አለኛ ከክፋት አስበው ነው አይደለም፣ ደጋግማችሁ አስቡበት ነው ያን። እኔና እሷ እንግዲህ አስበንበት እዚህ ደረጃ ላይ ደርሰናል። እንደ ቤተሰብ እናንተን በጣም ነው ማከብራችሁ፣ ወዳችሁ። እኛም ኮርስፔክት ስለምናደርግ ነው እኮ እንደዚህ እንደ ቤተሰብ Taliban, food, grocery and more. I think you never know what to say. Let's እንግዲህ አልተረዱኝም፣ አልተቀበሉኝም ማለት ነው እንደዚህ እያደረጉኝ ያሉት ብለው ያቡም ተናዶ ከቤት ወጥቷል ማለት ነው። በጣም የሚገርም ነገር ተፈጥሯል ማለት ነው። እንግዲህ ትክክለኛ ነገር ነው ያደረጉት ማለት ነው።
ማለት ነው? ትልቅ ሰው በኋላ ለምንድን ነው እኛን እንደዚህ አይነት ነገር ውስጥ የእኛን ሀሳብ ማትቀበይ ከሆነ ለምንድን ነው እንደዚህ ነገር ውስጥ ምንቀ እኔ ጽጌረዳ እንዳትመጪ ከይሽ በኋላ እንዳትመጪ አያገባንም። እንደ ማማከር ካልሆነ አንቺ ላይፍ ላይ እኛ ሀሳብ የመስጠት መብት ከሌለም ወይ መጀመሪያ አለማማከር ካልሆነ